عبد قصير አጭር የሆነ ባሪያ ጥቁር أفطس دميم ጭፍልቅ ፊትና መልክ የለሽ قبيح አስቀያሚና ደሃ ልብሱ የቆሸሸ يشرب بكفيه በመዳፎቹ ከወራጅ ውሃ የሚጠጣ يأكل كسرات الخبز ካገኘም የደረቀ ዳቦ ነው የሚመገበው فإن لم يجد ካላገኘም ሆዱን አስሮ ይጾማል ينام ይተኛል وفراشه መሬቱን እንደ ፊራሽ አድርጎ ورحافه السماء መከናነቢያው ደግሞ ሰማይ ነው يمر يوم አንድ ቀን ሲያልፍ والنبي عليه الصلاة والسلام ነብዩ ሰለላሁ ዐለይሂ ወሰለም ከባልደረቦቻቸው ጋር ተቀምጠው ሳሉ ينظر إلى هذا ይህን ሰውዬ ይመለከቱታል جليبيب بهذه ጁለይቢብን በዚህ ሁኔታ قال أتعرفون ነብዩም አሉ ይህንን ታውቁታላችሁን وإذا بأغلب الصحابة لا አብዛኛው ሱሐቦች ደግሞ ጁለይቢብን የማያውቁት ሆነው ሳለ إن حضر لم يعرف ከተሰወረ ማንም ፈላጊ የለውም إن غاب لم يفتقد ومن الذي ማንነውስ እንደዚህ አይነቱን ግለሰብ ስሙን የሚሐፍዝ قال إنه جليبيب ነብዩም አሉ ጁለይቢብ እኮ ነው ثم نادى به يا ከዛም جليبيب አንተ ጁለይቢብ ሆይ ብለው ጠሩት ألا تتزوج አታገባም እንዴ አሉት فنظر إلى النبي عليه ወደ الصلاة ነብዩም والسلام ሰለላሁ ዐለይሂ ወሰለም ተመለከተ لم يتفجع ምንም አልደነገጠም لم يقل يا رسول الله ما عندي دنيا ما عندي مال ما عندي አንተ ያላህ መልእክተኛ ዱንያ የለኝም ይሄ የለኝም አላለም يا رسول الله አንተ ያላህ መልእክተኛ ሆይ ومن يزوج ጁለይቢብን በዚህ ዱንያው ማን ነው የሚያገባው ولا مال ولا جاه ገንዘብና ክብር ሳይኖረው يعرف أن الناس ما زالوا يحكمون ምክንያቱም ሰዎች በዚህ ነገር ወይም በዚህ አስተሳሰብ እንዳልተወገዱ ያውቃል إنه ينتظر እሱ زواج የአኺራን ትዳር ነበር እየጠበቀ የነበረው قال ومن يزوج ጁለይቢብን በዱንያ ውስጥ ማን ነው የሚያገባው ولا مال ولا جاه ገንዘብና ክብር የሌለውን تركه النبي عليه الصلاة ነብዩ ሰለላሁ ዐለይሂ ወሰለም ተውትና ዝም አሉ وفي اليوم الثاني ناداه በሁለተኛው ቀንም እያለፈ ያለ ነብዩ ጠሩት يا جليبيب ألا አንተ تتزوج ጁለይቢብ አታገባም እንዴ قال يا رسول الله አላቸው አንተ ያላህ መልእክተኛ ሆይ ومن يزوج جليبيبا ولا مال ጁለይቢብን ولا ማን جاه የሚያገባው ገንዘብና ክብር የሌለውን في اليوم الثالث በሶስተኛው ቀንም አሉት قال يا جليبيب ألا አንተ تتزوج ጁለይቢብ አታገባም እንዴ فالتفت مستغرب من نداء النبي ዘውር صلى الله عليه وسلم አለና በነብዩ ሰለላሁ ዐለይሂ ወሰለም ንግግር በጣም ተገረመ قال قلت لك يا رسول ያላህ الله መልእክተኛ እኔ እኮ ነገርኩት من الذي يزوج جليبيبا ولا ማን مال ነው ولا ገንዘብና جاه ክብር የሌለውን ጁለይቢብ የሚያጋባው قال يا جليبيب በል አንተ ጁለይቢብ اذهب إلى بيت فلان እገሌ ከሚባለው አንሷር ግለሰብ ቤት ሂድ واخطب ابنته ልጁንም ለጋብቻ ጠይቅ وقل أرسلني رسول الله صلى الله عليه በላቸው وسلم መልእክተኛው ሰለላሁ ዐለይሂ ወሰለም ልኮኝ ነው ويقول لكم زوجوني ልጃችሁንም ለእኔ ዳሩልኝ ብሏችኋል በላቸው وكانت الفتاة من أجمل ልጅቷም نساء ከአንሷር ሴቶች እጅግ በጣም ቆንጆ ነበረች من أجمل فتيات دون ከአንሷር الأنصار ሴቶች ውቧ ነበረች فذهب جليبيب ጁለይቢብ ሄዶም በሩን አንኳኳ أرسله النبي عليه الصلاة ነብዩም والسلام ሰለላሁ ዐለይሂ ወሰለም ወደ እነሱ ልከውታል قال ከዛም እንዲህ አላቸው يسلم عليكم النبي عليه ነብዩ الصلاة ሰለላሁ ዐለይሂ والسلام ወሰለም በእናንተ ላይ ሰላምታን አውርደዋል ويقول زوجوني ልጃችሁንም ዳሩለት ብሏችኋል አላቸው فقال الأب يا جليبيب አባትየውም አለ አንተ ጁለይቢብ لا مال ولا جاه كيف نزوج ገንዘብና ክብር ሳይኖርህ እንዴት ልጃችንን እናጋባህ وصاحت الأم እናትየዋም አብራ ጮኸች لزوجها أيزوج جليبيب وهو على ጁለይቢብ ክብርም ገንዘብም ሳይኖረው በዚህ ሁኔታ ልናጋባው ነው አለች وابنتنا في موقعها وموضعها ልጃችን ደግሞ ያለችበት ደረጃ